ሻወር ስወስድ እንኳ በጭራሽ ጊዜ አይሰጠኝም። ለመጀመሪያ ጊዜ እናት ስትሆን ያለው ስሜት ወጥ እየሰራሁም እየሮጥኩኝ ሂጄ ልጄን ቼክ አደርገዋለሁ። ልብስ እያጠብኩም ሂጄ ቼክ አደርገዋለሁ። ሩጬ ትንፋሽ ጥር እስከሚለኝ ድረስ ጠጥቼ እስከምጨርስ ራሱ አልቆይም። ሩጬ ቼክ አደርገዋለሁ። አያችሁ? አዎ ተኝቼ ራሱ አላምነውም። የልብ ትርታውን አዳምጠዋለሁ፣ ቼክ አደርገዋለሁ። አፍንጫውን እየተነፈሰ ነው አይደለም ቼክ አደርገዋለሁ። ተኝቷል ወላልተኛም ቼክ አደርገዋለሁ። ይሄ ሁሉ መከራ፣ ይሄ ሁሉ መስዋዕት የሚከፈለው ለልጅ ነው። አብርሽም የሚሄደው ሴት ለማምጣት ነው እያሉ የሚናገሩ አሉ። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ወደ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎች የሚለቀቅበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫናችሁን እንዳትረሱ። ከጎን የሆናችሁ የምታበረታቱኝ ፈጣሪ ልባችሁን መሻት ይሙላላችሁ። በሰላም ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ እና ሩታ ለመጀመሪያ ጊዜ ልጅ ሲወለድ ያለው ስሜት እንደዚህ ነው ብላ እንግዲህ እንደምታዩት ፖስት አድርጋለች ማለት ነው። ሪፖስት አድርጋለች በቲክታክ ምግብ እስከምበላ ድረስ በቃ ቼክ አደርገዋለሁ። ምግቤን በልቼ እስከምጨርስ፣ ጠጥቼ እስከምጨርስ፣ ሻወር ገብቼ እንኳን እስከምጨርስ በቃ እንዴት እንደምቸኩል ልጅን ቼክ ለማድረግ እንቅልፍ ተኝቼ ራሱ 10 ጊዜ ነው ቼክ የማደርገው እያለች ትገኛለች ማለት ነው። አቤት እናትነት እኮ ግን ወላሂ እጅግ በጣም ዋጋ የሚከፈልበት ነገር ነው ማለት ነው። እናትነት በቃ የግድ የእናትን እንትን ለማወቅ የግድ መውለድ አይጠበቅባቸውም ማለት ነው። ምክንያቱም ቢያንስ እህቶቼን ወንድሞቼን እናቴ ስታሳድጋቸው የከፈለችውን ዋጋ ምን ያክል እንደሆነ አውቃለሁ ማለት ነው። ምክንያቱም ሌሊት እንኳ ከእንቅልፌ ስባንን ቁጭ ብላ አቅፋ እያጠባች ወይንም ደግሞ የሆነ ነገር እያደረገች ወይ ቼክ እያደረገች ምናምን ነው የማያትና ምን ያክል ለኛ ዋጋ እንደሚከፍሉ አስባችሁታል? እና ሩታ ምንም ነገር ሳደርግ ያንን ነገር እስከምጨርስ ድረስ በጭራሽ ጊዜ እንኳ የለኝም። እየሮጥኩኝ ሄጄ ቼክ ነው የማደርገው። አያችሁ የሆነ በቃ ብርቅ ነው የሚሆነ የመጀመሪያ ልጅ ወይ እኔ ራሱ ሰውልደ እንዴት እንደምሆን አሰብኩት እኮ በሩታ ሳይው ማለት ነው። ማለት የልጅቱን ሩጫ እያያችሁት ነው። አይኗ ፍጥጥ እስከሚል ድረስ ማለት ነው። ድንግጥ የልብ ትንፋሿ ራሱ እስከሚያጥራት ድረስ አስባችሁታል? እንደዚህ እስከምትሆን ድረስ ነው እየሮጠች ሂዳ ቼክ የምታደርገው ማለት ነው። ቆያረ በልቼ ልጨርስ ሳትወልድ ብላ ሳትወልድ ጠጣ ነው የሚባለው። ሳትወልድ ሮጥ ይሆን ብቻ የሚባል አባባል አለና ምን ያክል እንስፍስፍ እንደምትል እያያችሁ ነው። እና እናትነት እውነት ለመናገር እጅግ በጣም ሊከበሩ ሊነገሱ በቃ እኔ እንጃ ከማክበር በላይ ምን አይነት ቃላት ነው ያለው? ብቻ ልንንከባከባቸው ይገባል። በህይወት ላሉት በህይወት ለሌሉትም ደግሞ ፈጣሪ ብርታቱን ይስጣችሁ፣ አላህ የጀነት ያደርግላችሁ ማለት ነው። እና ሩታዬ እንደምታዩት በሩጫ ላይ ናት። በዚህ ላይ ተቀርጻ ቪዲዮ ስትለቅ፣ በዚህ በኩል ደግሞ ጭቅጭቁ፣ ስድቡ፣ አንዳንድ ነገሩ ከዛ ተቋቁማ አስባችሁታል። ከዛ ደግሞ ሄዳ ልጄ ተኛ አልተኛ ልብስ ህፃን እኮ ቀላል አይደለም። ልብስ ሊያፍነው ይችላል። ወላሂ እኔ ራሱ የሰው ልጅ ስንት ቀን አግኝቻለሁ ሲገላበጡ ምናምን ልብስ እያፈናቸው ምናምን ማለት ነው። ላዚም ቶሎ ብለን ቼክ ማድረግ አለብን። ልብስ ሊያፍናቸው ይችላል። የሆነ ነገር ሊሆኑ ይችላሉ። የግድ ቼክ ማድረግ በየደቂቃው በየሰከንዱ ቼክ ማድረግ አለብን። ሲሆን ከአይናችን መራቅ የለባቸውም ማለት ነውና ይሄ በቃ እንደዚህ ነበረ ሲሆን የነበረው። የመጀመሪያ ልጄ ሁለተኛ አልወለደች መስልሽ የመጀመሪያዋ ነው እሱ ብቻ ነው እና እያለች ነው ያለችው ማለት ነው። እውነቷ ነው። በሌሎች አይተነዋል እኮ እንዴ፣ በእህት ወንድሞቻችን አይተነዋል። እና ምን ልላችሁ ነው፣ ሌላ ደግሞ አብርሽ የሚሄደው ወደ ሌላ ቦታ ከዛ ለመዝናናት ለማረፍ ብሎ ይሄዳል።
ከዚያ የሆነ ሴት በቃ አፈቀርኩ በሚል እንትን ወይንም ብቻ እሱን አይዞህ ምናምን ብላ ትሪት እንደምታደርግ ሆና ሌላ ሴት ይዞ ሊመጣ ነው የሚሄደው እያላችሁ ነው አንዳንድ ልጆች በኮመንት ምናምንም ማለት ነው። ሊሆንም ይችላል አይታወቅም። እኔ ማስረጃ የለኝም፣ እርግጠኛ አይደለሁም በዚህ ጉዳይ አልጠየኩም ገና። ግን ደግሞ እውነትም ሊሆን ይችላል አይታወቅም። እውነት አብርሽ የሁለታቸውንም ስም ሳያጠራ ዝም ብሎ እንደዚህ ብሎ ከሄደ አዎ ሊያመጣ ሊሆን ይችላል። ገባችሁ? ግን ደግሞ አሁን ከሩታ ጋራ ስሟን አጥርቶ ከሷ ጋር ከቀጠለ በቃ ሁሉም ነገር ሊቋጭ ነው ሊያበቃ ነው እንላለን ማለት ነው። ግን ከሷ ጋር እንደምታዩት አልቋጭም እስካሁን ድረስ እውነቱን ካላወጣሽ ብዬ ስላስጨነቅኩሽ በጣም ይቅርታ ሶሪ ብሏታል። በርግጥ ያ ማለት እንግዲህ ነጻ ሆናለሽ ማለት ነው። ሶሪ አይላትም ነበረ። ገባችሁ? ሀቋ ባይወጣ ኖሮ ግን ብትንትን አድርገው በስርዓት ስሟን ማጽዳት አለባቸው። በነገራችን ላይ ሄርሜላ ጋር ደግሞ እሷን ነጻነሽ ብሎ ከቀጠለ ያው እንግዲህ ሩታን ስም አጥፍቶ ወደ እሷ ይቀጥላል ማለት ነው። ግን አሁን የሁለታቸውንም እኮ እንትን አላለም። ገባችሁ? ስለዚህ ሌላ ሴት ሊያመጣ ሊሆንም ይችላል አይታወቅም። ልጄን አደራ ብሎ ነው የሄደው። እውነት ለመናገር አብርሽ የልጅህ ጉዳይ ይሄን ያክል የሚያሳስብህ ከሆነ ልጅህን ከጎንህ አድርገህ ፍቅር እየሰጠህ ታሳድገው ነበረ። ገባህ እንዴ? አባቶቻችን ሌላ ቦታ ሄዶ እኔ አሁን አባቴ ሌላ ሀገር ሄዶ ሲመጣ እንዴት እንደሚናፍቀኝ ሩጫ ሂጄ ነው ጥምጥም እምልበት ማለት ነው። ወላሂ እንዴ ትቀልዳላችሁ እንዴ? እንኳን አይደለም ሁልጊዜ ርቆኝ በቃ የተወሰነ ቀን ምናምን ሌላ ሀገር ዘመድ አይቶ ለመምጣት ሲሄድ ወይ ለሆነ ጉዳይ ሲሄድ ማለት ነው። ስለዚህ አሁንም ትምህርት ቤት ወላጅ አምጦ ይባላል። አንዳንድ ጊዜ ለፊርማ የሆነ ጉዳይ ሲኖር ቤተሰቦቻችን ወላጆቻችን ይጠራሉ። የዛኔ አባታቸውን ሌሎቹ ይዘው ሲሄዱ አንተ ከጎኑ ሳትኖር ስትቀር ይከፋዋል። ገባህ? ብዙ ነገሮች አሉ። እውነት ለመናገር ያለ እናት ፍቅር ወይ ያለ አባት ፍቅር ርቆ ማደግ ወላሂ ከባድ ነው እና ይሄ ነገር እውነት አንተ ቢያሳስብህ ኖሮ ከጎንህ አድርገህ ፍቅር እየሰጠህ ማሳደግ አለብህ። እንዲህ በውጭ የሚያስፈልገውን ነገር እንትን ማለት ብቻ ሌላውን ነገር ይተካል ማለት አይደለም ማለት ነው። እና ወዶችዬ እንግዲህ አብርሽ ለ3 ቀን ለ2 ቀን ነው ሂጅ መለሰው ብሏል። እስኪ ሄዶ ይመለስና እናያለን ያለው ነገር የሚፈጠረውን። በተረፈ ወዳችኋለሁ።